ታሪካዊ ስብሰባና ታሪካዊ ስህተት። ህዳር 14 ቀን ጠዋት 1967 ዓ.ም የተካሄደው ታሪካዊ ስብሰባና የተላለፈው ውሳኔ ያስከተለውን መዘዝ ለታሪክ ማስታወሻነት የሆነን ዘንድ ይዘንላችሁ ቀርበናል። አብራችሁን ቆዩ። ታሪካዊ ስብሰባና መዘዙ። ህዳር 14 ቀን 1967 ዓ.ም የተካሄደ ስብሰባ። በተለያዩ ኮሚቴዎች ከተከፋፈልን ወዲህ በየቀኑ በስብሰባ መጠመዳችን ቀርቷል። ስብሰባ የምናደርገው ሰብሳቢው ለስብሰባ ሲጠሩን ነው። ብዙውን ጊዜ የስብሰባው አጀንዳ የሚነገረንም አስቀድሞ ሳይሆን በስብሰባው አዳራሽ ከተገኘን በኋላ ነበር። ምን ዓላማ ተግባራዊ ለማድረግ እንዳሰቡ ባይገባንም በተለመደው መንገድ ሰብሳቢው ሻለቃ መንግስቱ ኃይለማርያም ህዳር 14 ቀን 1967 ጠዋት በሚካሄደው ልዩ ስብሰባ ላይ እንድንገኝ ህዳር 13 ቀን 1967 ለደርግ አባላት አስቸኳይ ስብሰባ ጥሪ ያስተላለፉ። ባስተላለፉት አስቸኳይ ጥሪ መሰረት በዕለቱ በደርግ ግቢ ተገኘን። በደርግ ግቢ ከወትሮው ለየት ያለ እንቅስቃሴ ይታያል። በርከት ያሉ ወታደሮች ቀላልና ከባድ መሳሪያ ታጥቀው ቦታ ይዘዋል። ከዚያን ቀን በፊት አይተናቸው ማናውቃቸው መኮንኖችና የበታች ሹማምንቶችም በግቢው ከቢሮ ቢሮ ይዘዋወራሉ። ከፊሎቹ ወደ ስብሰባ አዳራሽ ይጓዛሉ። በግቢው የሚታየው እንቅስቃሴ አንድ ልዩ ሁኔታ እንዳለ የሚጠቁም ነበረ። የደርግ ስብሰባ አዳራሽ ከዚያም በፊት በማይታወቅ ሁኔታ ሞልቷል። ለምን ጉዳይ እንደተጠሩ፣ ማን እንደጠራቸው ለብዙዎቻችን የደርግ አባላት ግልጽ ባልሆነ ሁኔታ ከየክፍለ ሀገራቱና በአዲስ አበባ ከሚገኙ የጦር ክፍሎች የንዑስ ደርግ አባላት በአዳራሹ ተገኝተዋል። ከነሱም በተጨማሪ የደርግ የአስተዳደር፣ የድርጅት፣ የዘመቻና የመረጃ ስራዎችን በበላይነት የሚመሩና የተለያየ ክፍል ኃላፊዎች የሆኑ በርካታ መኮንኖች ከደርግ አባላት ጋር ተቀላቅለው ተቀምጠዋል። ከመቶ ከማይበልጡ የደርግ አባላት ቁጥር የበለጠ ተሰብሳቢ በመገኘቱ አዳራሹ ተጣቧል። ከተሰብሳቢው ብዛት የተነሳ የተወሰኑ ወታደሮች መቀመጫ አጥተው ግድግዳ እንደተደገፉ ቆመዋል። ለእኛ የደርግ አባላት በቅድሚያ የተገለጠ ምንም ነገር ስላልነበረ ግራ በመጋባት በእንግድነት የመጡትን አንዳንድ ወታደሮች ለምን እንደመጡ እንዲያስረዱን በግል ብንጠይቅም ለስብሰባ በአስቸኳይ ስለምትፈለጉ ባገኛችሁት መጓጓዣ ቅዳሜ ጠዋት ደርግ ስብሰባ አዳራሽ እንድትገኙ ተብለን ከሻለቃ መንግስቱ በተላለፈልን ትዕዛዝ መሰረት እዚህ መገኘታችንን ብቻ ነው የምናውቀው። ከዚህ ውጪ የምናውቀው ወይም የተነገረን ነገር የለም የሚል መልስ ብቻ ነበር የሚሰጡን። በየክፍለ ሀገራቱ ለስራ ጉዳይ ተሰማርተው የነበሩ የደርግ አባላትም ተጠርተው በስብሰባ አዳራሽ ተገኝተዋል። ለምን እንደመጡና እንዴት እንደመጡ ስንጠይቃቸው በአስቸኳይ ለስብሰባ ስለምትፈለጉ ገብታችሁ እንድታድሩ ተብለን በቴሌግራም ስለታዘዝን የመጣ ነው የሚል መልስ ከመስጠት ውጪ ስብሰባውን አስመልክቶ ምንም እንደማያውቁ ገለጡልን። ይህ ሁሉ ሰው ከየአካባቢው ተጠርቶ በስብሰባ ላይ እንዲሳተፍ የተፈለገበት ምክንያት ምን እንደሆነ ባለማወቃችን ግራ ተጋብተን ቶሎ ስብሰባው ተጀምሮ ምክንያቱን ለማወቅ ጉጉት አደረብን። ሁላችንም ቦታችንን ይዘን የስብሰባውን መጀመር ስንጠባበቅ ሻለቃ መንግስቱና ሻለቃ አጥናፉ ተከታትለው ወደ አዳራሽ ገቡ። ለወትሮው በሰገነቱ ላይ ከሚኖሩት 3 ወንበሮች ውስጥ የሊቀመንበሩ የመሃል ወንበር ተነስቶ 2 ወንበሮች ብቻ ስለነበሩ ሻለቃ መንግስቱ በስተቀኝ፣ ሻለቃ አጥናፉ በስተግራ ተቀመጡ። የመሃል ወንበር መነሳቱ የጄኔራል አማን የፖለቲካ ህይወት ማብቃቱን የሚጠቁም ነበረ። ሁለቱ ምክትል ሊቀመናብርት ቦታቸውን እንደያዙ ሻለቃ መንግስቱ ፊታቸውን አኮሳትረው ዛሬ የምንወያይበት ጉዳይ ከበድ ያለ ስለሆነ ከኛ ባልተናነሰ ሁኔታ
የንቅናቄው ግንባር ቀደም ተሳታፊ የሆኑት የንዑስ የደርግ አባላትና በተለያየ የሥራ ኃላፊነት የምናስተላልፋቸው ውሳኔዎች በተግባር የሚተረጉሙ መኮንኖችና የበታች ሹማምንቶች ስብሰባ እንዲካፈሉና ድምፅ እንዲሰጡ ጠርተናቸዋል፣ በመሃላችን ተገኝተዋል በማለት ስብሰባውን ከፈቱ። ከበድ ባለ ጉዳይ ላይ ነው የምንወያየው ስላሉ የጉዳዩን ምንነት ለማወቅ ሁላችንም ጓጓን። ከደርግ አባሎች ውጪ የደርግ አባል ያልሆኑ ሰዎች በደርግ ስብሰባ እንዲገኙ ማን ወሰነ የሚል ጥያቄ ለማቅረብ ከመሞከር ይልቅ የሻለቃ መንግስቱን ገለጣ በጥሞና ማዳመጡን መረጥን። ሻለቃ መንግስቱ እንደማዘንም እንደመበሳጨትም ብለው እጃቸውን እያወራጩ ጎበዝ፣ ነገር እየተበላሸ ነው። ብዙዎቻችሁ እንደምታውቁት ይመሩናል፣ ተከብረው ያስከብሩናል ብለን የሀገሪቱ መሪ ያደረግናቸው ጄኔራል አማን ለኛ ግልጽ ባልሆነ ምክንያት ላለፉት በርካታ ቀናት ቢሮአቸው መግባት አቋርጠዋል። ለምን እንደማይገቡ ስንጠይቃቸው አሞኛል የሚል መልስ በመጀመሪያ ቀን ስለሰጡን ይህንኑ ምክንያት እንደ እውነት ወስደን ለደርግ አባላት ሳንናገር ቆየን። ውሎ ካደረ በኋላ ግን በህመም ምክንያት ሳይሆን በማክሮፍና በሌሎች ምክንያቶች እንደሆነ ተረዳን። ያኮረፉበትን ምክንያትና ሌሎች ፍላጎታቸውን ከሞላ ጎደል የምናውቅ ቢሆንም ንቅናቄውን ሳንካ እንዳይገጥመው በመፈለግ በሰላም ወደ ስራቸው እንዲመለሱ በቀጥታና በአማላጭ ጭምር ብንጠይቃቸው ፈቃደኛ ሆነው አልተገኙም። በጣም የሚገርመው ከኛ ጋር ለመስራት ፍላጎት እንደሌላቸው ከመግለጣቸውን ባሻገር የጦር አዛዦቹን በማነሳሳትና በደርግ ላይ ሰራዊቱ እንዲያምጽ ሲገፋፉና ጥሪ ሲያደርጉ ደርሰንበታል በማለት ሰፋ ያለ ገለጣ አደረጉና ይህንን አሳሳቢ ሁኔታ በምን መንገድ መፍታት እንዳለብን ለመወያየት ነው የዛሬው ስብሰባ በአስቸኳይ እንዲጠራ ያደረግነው ብለው አጀንዳውን አስታወቁ። በእርግጥ ጄኔራል አማን ቢሮ እንዳልገቡና አማላጅ እንደተላከባቸው ብናውቅም የተካረረ ደረጃ ላይ መድረሱን ግን ለብዙዎቻችን የደርግ አባላት ግልጽ ስላልነበረ አስተያየት ከመስጠት መቆጠቡ የተሻለ ሆኖ አገኘ ነው። ይህም ሆኖ ግን የተወሰኑ የደርግ አባላት ከኛ ጋር ተባብረው ይሰራሉ ብለን ከተረሱበት ቦታ በማውጣት የሀገር መሪ ብናደርጋቸው የልብ ልብ ተሰምቷቸው በእንቢተኝነት ስራቸውን ካቋረጡና የአምባገነንነት ጸባይ ካሳዩ በአጣዳፊ ታስረው ድርጊታቸው ለሕዝብ እንዲገለጥ የሚል አስተያየት ሰጡ። ይህን አስተያየት የቀሩት የደርግ አባላት ስላልተቀበሉት ስምምነት ላይ ሳይደረስ ቀረ። ጄኔራል አማን በሕዝቡም ሆነ በጦሩ ዘንድ የተከበሩ ስለሆኑ የተፈጠረውን አለመግባባት በውይይት መፍታት የተሻለ ይሆናል፣ ከዚህ ውጪ የሚወሰድ እርምጃ ሊጎዳን ይችላል የሚል አስተያየት ቀረበ። ብዙዎቹ የንዑስ ደርግ አባላት ሻለቃ መንግስቱ የሰጡትን ገለጣ አላመኑበትም። በተለይ የምስራቅ ጦር ንዑስ ደርግ ተወካዮች ጄኔራል አማንን አስመልክቶ የተነገረውን ለመቀበል ስለምንቸገር እኛው ራሳችን ቤታቸው ድረስ ሄደን ልናነጋግራቸው እንፈልጋለን የሚል ያልተጠበቀ ሐሳብ አቀረቡ። በዚህ ጊዜ ሻለቃ መንግስቱ ተቆጡ። ከንፈራቸውና ጉንጫቸው እየተንቀጠቀጠ ፊታቸውን አኮሳትረው እናንተ የተናገርነውን ለምን እንደማትቀበሉና እንደማታምኑን አልገባኝም። ሁሉንም ነገር በተጨባጭ ማስረጃ በመመርኮዝ ነው ያቀረብነው። ካስፈለገ በዝርዝር ለማቅረብ እንችላለን። ለማንኛውም ጄኔራል አማን ምን ያህል የአመፅ እንቅስቃሴ በማድረግ ላይ እንዳሉ ለማስረዳት የመረጃ ክፍል ኃላፊ ኮሎኔል ተስፋዬ ወልደ ስላሴ የሚያቀርቡላችሁ ነገር ስላለ አዳምጡና የራሳችሁን ግምት ውሰዱ ብለው በስብሰባው የተገኙትን ኮሎኔል ተስፋዬን ምልክት ሰጧቸው። በቅድሚያ ዝግጅት አድርገው ስለነበረ ኮሎኔል ተስፋዬ ከጎናቸው አስቀምጦት የነበረውን የቴፕ ማጫወቻ ተሸክመው ወደ መድረኩ አመሩ። ሻለቃ መንግስቱና ሻለቃ አጥናፉ በተቀመጡበት ጠረጴዛ ላይ የቴፕ ማጫወቻውን አስቀምጠው አሁን የምታዳምጡት ጄኔራል አማንና ጄኔራል ግዛው ያደረጉትን የስልክ ንግግር ነው። በዚህ አይነት ከሌሎች ጄኔራሎች የጦር አዛዦች ጋር ያደረጉት ንግግር ስላለ ካስፈለገ ተራ በተራ ይቀርባል ብለው የቴፑን ቁልፍ ተጫኑት። የንግግሩን ይዘት ለማዳመጥ ከፍተኛ ጉጉት ስላደረብን በቴፕ የተቀዳውን ንግግር በጸጥታ አዳመጥን። ጄኔራል ግዛው በላይነህ ናቸው ለጄኔራል አማን ስልክ ደወሉለት። ሰላምታ ከተለዋወጡ በኋላ እባክዎን ሐሳቡን ቀይረው ወደ ስራው ይመለሱ ይሏቸዋል። ከነማን ጋር ነው የምሰራው? ከተራ ወታደሮችና ከ10 አለቆች ጋር እንዴት ተደርጎ ነው ሀገር የሚመራው?
እኔ ያቀረብኩት ሐሳብ ስላለ የኔ ሐሳብ ተቀባይነት ካላገኘ አልመለስም ሲሉ ጄኔራል አማን ምን አይነት ሐሳብ ነው ያቀረቡት ብለው ጄኔራል ግዛው ይጠይቋቸዋል። የተማሩና የአመራር ብቃት ያላቸውን መኮንኖች ያቀፈ ወታደራዊ ካውንስል በደርግ ምትክ ይቋቋም ብያለሁ ይላሉ ጄኔራል አማን። ይህን እኮ ማድረግ አስቸጋሪ ነው፣ ለንቅናቄውም አይበጅም ብሎኛል ሻለቃ መንግስቱ ይላሉ ጄኔራል ግዛው። ከዚያም በመቀጠል አሁን ባለው ሁኔታ እየመሩ ከጊዜ በኋላ ማሻሻል ይቻላል ሲሏቸው ጄኔራል አማን በቁጣ እናንተ እኮ የነግራችሁን መስማት ተስኗቸዋል። እኔ ከነዚህ ቂጣቸውን ካልጠረጉ ውርጋጦች ጋር ከእንግዲህ ወዲህ መስራት አልችልም ነው የምለው ብለው ስልኩን ሲዘጉት ኮሎኔል ተስፋዬም ቴፑን ዘግተው ወደ መቀመጫቸው ተመለሱ። በአዳራሹ ሰፍኖ የነበረው ጸጥታ ተናጋ። ጉምጉምታና ሹክሹክታ መሰማት ጀመረ። ሻለቃ መንግስቱ ግራ ቀኙን ያማትራሉ። ሻለቃ አጥናፉም ከንፈራቸውን እየነከሱ መቆጨታቸውንና መናደዳቸውን ለተሰብሳቢው ይገልጣሉ። የደርግ አባላቱም ተናደዋል። ቂጣቸውን ያልጠረጉ የሚለው አባባል በቁጣ ስሜታቸውን ቀስቅሶታል። ሻለቃ መንግስቱ በተቀሰቀሰው ስሜት በማዘንና በመተከዝ በመናደድና በመቆጣት ስሜት እየተቀያየሩ በቴፕ በተሰማው ንግግር ላይ በመመርኮዝ ሰፊ ገለጣ አደረጉ። የእናንተ ስሜት እንዳይጎዳ እያልን ብዙ ነገር ከመናገር እንቆጠባለን እንጂ የጄኔራል አማን ዕቅድ በጣም ሰፊና አደገኛ ነው ብለው ንግግራቸውን በመቀጠል የደርግ አባላትን ወደ መጡበት ክፍል መልሶ ደርግን በማፍረስ ከደርግ አባላት 7 ከውጭ ደግሞ 7 መኮንኖችን ያቀፈ ወታደራዊ ካውንስል በእሳቸው መሪነት እንዲቋቋም ጠይቀውኝ የማልስማማ መሆኔን ነግሬያቸዋለሁ። የሐሳባቸው ተቀባይነት ሲያጣ የጦር አዛዦችን በማሰባሰብ መፈንቅለ መንግስት በማድረግ ህዝቡ ሆ ብሎ ከስልጣን ያወረድናቸውን የኃይለ ሥላሴ መንግስት ባለስልጣናትን ከእስር ቤት በማስወጣት መልሰው በስልጣን ላይ ለማስቀመጥ እቅድ እንዳላቸው በመረጃ ደርሰንበታል። ለዚህም ካስፈለገ መረጃውን እናቀርባለን ብለው ለአጭር ጊዜ ዝም ሲሉ የአዳራሹ ጸጥታ እንደገና ደፈረሰ። ጉምጉምታና የመገረም ስሜት መሰማት ጀመረ። ሻለቃ መንግስቱ በሰጡን መግለጫና በሰማነው የቴፕ ንግግር ሁላችንም ስሜታችን ተነክቷል። ሐዘንም፣ ፍርሃትም፣ ድንጋጤም፣ ንዴትም በእያንዳንዳችን አእምሮ ይመላለሳል። በማንኛውም ሰዓት ልንመታ እንደምንችል ስጋት አደረብን። ይህንን ስሜታችንን በሚገባ ያጤኑት ሻለቃ መንግስቱ አስጊ ሁኔታ ውስጥ ነው የምንገኘው አሉ። ጦሩ ብዙ ጊዜ የኃይለ ሥላሴን ባለስልጣናት አስራችሁ ትቀልባላችሁ እያለ ወቀሳ ሰንዝሮብናል ብለው ዝም አሉ። በከፍተኛ ስሜት በመገፋፋት ጥቂት የደርግ አባላት እየተነሱ ንግግር ማድረግ ጀመሩ። እኛን ለማጥፋት ከተነሱ የኢትዮጵያን ሕዝብ የበደሉትን ማጥፋት አለብን፣ ካልቀደምናቸው ይቀድሙናል በማለት ስጋታቸውን ገለጡ። እያንዳንዱን ተናጋሪ በመከተል ትክክል ነው፣ እርምጃ መውሰድ አለብን፣ አደገኛውን እንቅስቃሴ ማክሸፍ የምንችለው ቆራጥ እርምጃ በመውሰድ ብቻ ነው እያሉ አንገታቸውን እየነቀነቁ ድጋፍ የሚሰጡ ነበሩ። በዚህ ሁኔታ ቅስቀሳው ተፋፋመ። አንድ ውሳኔ የምንሰጥበት ደረጃ ላይ መድረሳችን ግልጽ እየሆነ መጣ። ተናጋሪዎች ሁሉ በንግግራቸው መጨረሻ በታሰሩት ሰዎች ላይ እርምጃ እንዲወሰድ አሳሰቡ። አብዛኛው ይህን አስተያየት የተቀበለው መስሎ ታየ። በመጨረሻ ስብሰባውን የሚመሩት ሻለቃ መንግስቱ ከዚህ በፊት ሲያደርጉት እንደነበረው አሁን እያነሳችሁት ያላችሁት ጉዳይ ዛሬ ከተሰበሰብንበት አጀንዳ ውጪ ስለሆነ አስፈላጊ ከሆነ ወደፊት አጀንዳ ይዘን እንነጋገርበታለን ብለው ማስቆም ሲችሉ ውሳኔ ወደ ማሰጠት ተሸጋገሩ። በእኛ ላይ እያዣንበበ ያለውን አደጋ በስፋት አስተውለናል። ከዚህ አደጋም ለመውጣት የምንችለው ፈጣንና ቆራጥ እርምጃ ስንወስድ ብቻ እንደሆነ ብዙዎቻችሁ ተናግራችኋል። ስለሆነም ከታሰሩት የቀድሞ ባለስልጣናት በተወሰኑት ላይ የመጨረሻውን እርምጃ እንድንወስድ በድምፅ ብልጫ እንወስን አሉ። የተቃወመ አልነበረም። ብዙዎቻችን አንገታችንን በማወዛወዝ የቀረበውን ሐሳብ በምልክት ደገፍን። ደርግ በስሜት ተገፋፍቶ አንድ አቋም በያዘበት ወቅት አንድ ግለሰብ ለመቃወም ወይም የተለየ አስተያየት ለመስጠት ቢሞክር ከባድ ቅጣት እንደሚደርስበት ስለሚታወቅ ይህን ጉዳይ አስመልክቶ ተቃዋሚ እንኳን ቢሆን ተቃውሞውን በዝምታ ከመግለጽ ውጪ በግልጽ ያሰማ አልነበረም። ይህም ሆኖ ግን የሕግ ባለሙያ ስለሆነ ሊሆን ይችላል ሻለቃ ብርሃኑ ባየ ብቻ ተነስቶ
በሕግ የተያዘ ጉዳይ ስለሆነ በሕግ ለምን አንጨርሰውም አለ። የደገፈውም አልነበረም። ተሰብሳቢው ወደ አንድ አቅጣጫ ማዘንበሉን የተገነዘቡት ሻለቃ መንግስቱ የተወሰኑት የቀድሞ ባለስልጣናት በሞት እንዲቀጡ የምትስማሙ እጃችሁን አውጡ አሉ። ከደርግ አባላት በተጨማሪም የንዑስ ደርግ አባላትና ሌሎች ተሳታፊዎች በሙሉ ድምፅ የመስጠት መብት ስለተሰጣቸው አብዛኞቹ የቀረበውን የውሳኔ ሐሳብ በመደገፍ እጃቸውን አወጡ። በጣም ጥቂት የደርግ አባላት እጃቸውን ያላወጡ ቢኖሩም የምትቃወሙ ወይም ድምፅ የማትሰጡ እጃችሁን አውጡ ተብሎ ሲጠየቁ ከፍርሃት የተነሳ ዝም ብለው አደፈጡ። በመጨረሻ በሞት እንዲቀጡ የሚለው ሐሳብ በሙሉ ድምፅ ተደግፏል ተብሎ ተዘገበ። ይህ ውሳኔ እንደተሰጠ ሻለቃ መንግስቱ ሻለቃ ጌታቸው ሽበሽን በስም ጠርተው የእስረኞቹን የስም ዝርዝር የያዘውን መዝገብ አምጣ ብለው አዘዙት። መዝገቡም ቀረበ። ሻለቃ መንግስቱ መረጃ አለ ብለው ውጥረቱን ረገብ በማድረግ ጄኔራል አማን እጃቸውን እንዲሰጡ ብንጠይቃቸው ፈቃደኛ ሆነው ባለመገኘታቸው ቤታቸው ተከቧል። ከዚህ በኋላ ማባበሉና መለማመጡ ጥቅም ስለሌለው በሰላም እጃቸውን የማይሰጡ ከሆነ ብለው በስብሰባ ተሳታፊ የነበሩት ኮሎኔል ዳንኤል አስፋውን በስም በመጥራት በሰላም እጃቸውን እንዲሰጡ፣ ይህ ካልሆነ ግን እንዲደመሰሱ የሚል ትዕዛዝ ሰጧቸው። ኮሎኔሉም ትዕዛዙን ተቀብለው ለማስፈጸም ከስብሰባው አዳራሽ ወጥተው ሄዱ። አሳዛኝ ውሳኔ ከተላለፈ በኋላ በእያንዳንዱ እስረኛ ላይ እየተነጋገርን ውሳኔ የምንሰጠው ከምሳ በኋላ ይሆናል። ምሳ ተዘጋጅቶ እዚህ ስለሚመጣ ማንም ሰው ወደ ቤቱ ወይም ወደ ሌላ ቦታ ሊዘዋወር አይፈቀድለትም ተብሎ ስለተነገረን ደርግ መሰብሰቢያ አዳራሹ ዙሪያ በሚገኙ ክፍሎች ውስጥ ተዘጋጅቶ የሚጠብቀንን እንጀራ በልተን ሻይና ቡና ጠጣን። እርስ በርሳችን በቅርብ ስለማንተዋወቅ ምሳ ላይ ሳለን ቀድሞ ያሳለፍነውን ውሳኔ አስመልክቶ ምንም ውይይት አላደረግንም። ዝም ማለቱና በሌላ ጉዳይ ላይ መወያየቱ ለሁላችንም የተሻለ አማራጭ ነበረ። ከሰዓት በኋላ በ7 ሰዓት ሁላችንም በስብሰባው አዳራሽ ጠቅለን ገባን። ሁለቱም ምክትል ሊቀመናብርትም ተከታትለው ገቡ። ሻለቃ መንግስቱ አንድ ትልቅ መዝገብ ይዘዋል። ወንበራቸው ላይ እንደተቀመጡ መዝገቡን ጠረጴዛቸው ላይ ያኖሩት። አዳራሹ ጸጥታ ሰፍኖበታል። ድንጋጤና ፍርሃት አስጨንቆናል። የምናሳልፈው ከባድ ውሳኔ አሳስቦናል። ሳናስበውና ሳንፈልገው በውካታ እንድንወስን መገፋፋታችንን የተወሰኑ የደርግ አባላት ተገንዝበውታል። ከምሳ በፊት በተስማማንበት መሰረት የእስረኞቹን ስም ዝርዝር በቅደም ተከተል አነባለሁ። የእያንዳንዱ እስረኛ የሚታወቅ ጥፋቱ ይነገራል። በመጨረሻ በድምፅ ውሳኔ እንሰጣለን ብለው ሻለቃ መንግስቱ የባህረ መዝገቡን ከፈቱ። ከኪሳቸው ምልክት ማድረጊያ እስክርቢቶ አውጥተው ያዙ። ማንም የተለየ አስተያየት አልነበረውም። በአንድ እስረኛ ላይ እዚህ ከተሰበሰብነው 50 ከመቶ በላይ በሞት ይቀጣ ብሎ እጅ ከወጣበት ይቀጣል፣ ከ50 በመቶ በታች ከሆነ ግን ይድናል ብለው ስላወሳሰኑ ማብራሪያ ሰጡን። ከዚህ በኋላ ስም መጥራቱ ተጀመረ። በመጀመሪያ የአቶ አክሊሉ ሀብተወልድ ስም ተጠራ። ሁሉም ያውቋቸዋል። ለረዥም ጊዜ የኢትዮጵያ ጠቅላይ ሚኒስትር ሆነው አገልግሏል። ለኢትዮጵያ ኋላ ቀርነት፣ ለሕዝብ ድህነት፣ በወሎ ለደረሰው ረሃብና እልቂት ተጠያቂ እንደሆኑ ከተሰብሳቢዎቹ ውስጥ የተወሰኑት እየተነሱ ተጨባጭ ማስረጃ ይኑረው አይኑረው የማይታወቅ ወንጀል ደረደሩባቸው። ከዚያ በሞት እንዲቀጡ የምትስማሙ እጃችሁን አውጡ ተባለ። አብዛኛው ተሰብሳቢ እጁን አወጣ። ከ50 ከመቶ በላይ መሆኑ በቆጠራ ተረጋገጠ። በሞት እንዲቀጡ ተወስኗል ብለው ሻለቃ መንግስቱ ምልክት አደረጉ። በዚህ አይነት ፍርድ መስጠቱ እስከ ምሽት 1 ሰዓት ድረስ ቀጠለ። የኃይለ ሥላሴ መንግስት ሚኒስትሮች፣ የጦር ጄኔራሎችና በከፍተኛ የመንግስት ኃላፊነት ላይ የነበሩ ግለሰቦች ስማቸው እየተጠራ በህዝብና በሀገር ላይ የፈጸሙት ወንጀል እየተነገረ በድምፅ ብልጫ ተወሰነባቸው። የደርግ አባላትና የንዑስ ደርግ አባላት በሚያውቋቸው ጄኔራሎች ላይ ጠንከር ያለ የወንጀል ሐሳብ አቀረቡ። ጦሩን መምራት ትተው የግል ጥቅማቸውን ሲያሳድዱ እንደነበረ፣ የወታደራዊ ሙያቸውን ቸል በማለት በግብርናና በንግድ ሙያ እንደተሰማሩ፣ ጦሩ የሚገለገልበትን ተሽከርካሪና ሌሎች ወታደራዊ ቁሳቁሶች ለግላቸው መገልገያ ማዋላቸውን፣ የጦሩን ሞራል ከመገንባት ይልቅ
በማዳከም የውጊያ ብቃቱን መቀነሳቸውን፣ በዚህም የተነሳ የአገሪቱ ድንበር እንደተደፈረና በጦሩም ላይ ከፍተኛ ጉዳት እንደደረሰ ከጦሩ ቀለብ ደሞዝና ከተለያዩ የገቢ ምንጮች የተለያዩ ዘዴዎችን በመጠቀም እየቀነሱ ለግላቸው መበልጸጊያ እንዳዋሉት፣ አገሪቱን ለሚበዘብዙና ህዝቡን ለሚያቆረቁዙ መንግስት ጋሻ መከታ በመሆን ህዝቡን መጉዳታቸውን በተረጋገጠ ማስረጃ በማሳመን ውሳኔ እንዲሰጥባቸው አድርገዋል። በመዝገብ ከተያዙት ከ250 በላይ እስረኞች አብዛኞቹ የማይታወቁና ተራ ባለስልጣናት ስለነበሩ ስማቸው እየተጠራ ይታለፍ እየተባለ ሲድኑ በ53 እስረኞች ላይ የሞት ፍርድ ተሰጠ። በመጨረሻ እናየዋለን ብለው ስማቸው ሳይጠሩ ያለፏቸውን 6 እስረኞች ስለነበሩ የአርሚ አቪዬሽን የክብር ዘበኛና የመሐንዲስ ንዑስ ደርግ አባላትን ምን ማድረግ ነው ያለብን ብለው ሻለቃ መንግስቱ ጥያቄ ሲያቀርቡ አንድ የደርግ አባል ተነስቶ እነሱ ከሁሉም ያላነሰ ወንጀል የፈጸሙ ናቸው፣ የገቡትን ቃል ኪዳን አፍርሰው በእኛ ላይ አመጽ ያስነሱና ደርግን ለማፍረስ ከውጭ ኃይሎች ጋር የዶለቱ ስለሆኑ ሞት ይገባቸዋል አለ። በተከታታይም 2 አባላት የድጋፍ ሐሳብ ስለሰጡ የቀረበውን ሐሳብ የምትደግፉ እጃችሁን አውጡ ተባለ። አብዛኛው ተሰብሳቢ የድጋፍ ድምፅ ሰጠና ውሳኔው አለፈ። በጠቅላላው 59 የፖለቲካ እስረኞች የሞት ፍርድ ተወሰነባቸው። ከነዚህም ውስጥ 17ቱ ጄኔራል መኮንኖች ነበሩ። የውሳኔ አሰጣጡ ሊጠናቀቅ አቅራቢያ ኮሎኔል ዳንኤል በዝግታ ወደ አዳራሹ ገቡ። ለሰብሳቢዎቹ ወታደራዊ ሰላምታ ሰጥተው በሹክሹክታ ለሻለቃ መንግስቱ አንድ ነገር ሲነግሯቸው አንገታቸውን በማነቃነቅ ፈገግ አሉ። ከዚያም ወደ ተሰበሰብነው ቀና ብለው ጄኔራል አማን እጃቸውን እንዲሰጡ ቢጠየቁ ፈቃደኛ ሳይሆኑ ቀርተው በጦሩ ላይ ተኩስ በመክፈታቸው ጦሩ በብረት ለበስ ተሽከርካሪ የቤታቸውን ግድግዳ ደርምሶ ሲገባ ጄኔራሉ ራሳቸውን ገድለው አገኛቸው ብለው የጄኔራል አማንን መጨረሻ ረዱን። ጄኔራል አማን በዚያን ምሽት ከተገደሉት ሰዎች 60ኛ ባለስልጣን መሆናቸው ነው። የውሳኔ አሰጣጥ ስነ ስርዓቱ ተጠናቀቀ። የባህር መዝገቡም ተዘጋ። ውሳኔውን እንዲያስፈጽሙ ጉዳዩ ለሚመለከተው ኮሚቴና ግለሰቦች ኃላፊነት ተሰጠ። በማግስቱ ለህዝብ የሚተላለፈውን መግለጫ ማስታወቂያ ኮሚቴው አዘጋጅቶ ስለነበር በመቶ አለቃ ገበያው ተመስገን አማካይነት ተነቦልን መጠነኛ ማስተካከያ ከተደረገ በኋላ ተስማማንበት። እስከ ምሽቱ 4 ሰዓት ድረስ እረፍት ተፈቀደልን። ቀፋፊ ምሽት ነበር። በአንዳችንም ፊት ፈገግታ አይታይም። ከአዳራሹ ሳንርቅ ከራሳችን ጋር ብቻ እየተነጋገርን በሐሳብም ርቀን እየሄድን አመሸን። ከምሽቱ 4 ሰዓት አካባቢ ወደ አዳራሹ እንድንገባ ተነገረን። በፍጥነት ገብተን ቦታችንን ያዝን። ሊቀ መናብርቱም ቦታቸውን ያዙ። ዛሬ ስለወሰድነው እርምጃ ለጦር አዛዦቹ ማሳወቅ ይበጃል በማለት ጠርተናቸዋል፣ እዚህ ይገኛሉ ብለው ወደ አጃቢዎቹ ፊታቸውን ዘወር አድርገው አስገቧቸው የሚል ትዕዛዝ ሻለቃ መንግስቱ ሰጡ። ጄኔራል ጃገማ ኬሎ፣ ጄኔራል ግዛው በላይነ፣ ጄኔራል ታደሰ ገብሬ፣ ጄኔራል ወርቁ መኮንን ተከታትለው ገቡ። በተዘጋጀው ቦታ ተቀመጡ። የጦር አዛዦቹ ለምን እንደተጠሩ ስላላወቁ ደንግጠዋል። አንዳንዶቹ ከመኝታቸው ተቀስቅሰው እንደመጡ ያስታውቃሉ። ተረጋግተው መቀመጣቸውን በማረጋገጥ ሻለቃ መንግስቱ ጄኔራል አማን ስለፈጠሩት ችግርና ራሳቸውን ስለማጥፋታቸው ሰፋ ያለ ገለጣ ከሰጣቸው በኋላ በኢትዮጵያ ሕዝብ ላይ ለዘመናት ስለተፈጸመው በደል አብራርተው በጦሩና በሕዝቡ ጥያቄና ግፊት በቀድሞ መንግስት ባለስልጣናት ላይ እርምጃ መውሰዳችንን እንድታውቁ ነው በመካከላችን እንድትገኙ የጠራናችሁ ብለው ንግግራቸውን ካበቁ በኋላ በዚህ አጋጣሚ የአገሪቱ ዳር ድንበር እንዳይደፈር የሕዝቡም ሰላም እንዳይናጋ ነቅተው እንዲጠብቁ አደራ ብለው አሰናበቷቸው። አዛዦቹም ሲገቡ የነበረውን ፍርሃትና ድንጋጤ ለቋቸው በፈገግታ ወታደራዊ ሰላምታ እየሰጡ ከአዳራሽ ወጡ። እኛም ትንሽ እረፍት ለመውሰድ ወደ ውጭ ወጣን። እኩለ ሌሊት ላይ እንደገና ወደ አዳራሽ እንድንገባ ተጠራን። ሁላችንም ቦታችንን ያዝን። ሻለቃ ጌታቸው ሽበሺ ፊት ለፊታችን ቆሞ ስለ አፈጻጸሙ ገለጣ አደረገልን። ሲናገር በጣም በፍጥነት ነበረ። ማንም ምንም አላለም።
ጸጥ ብለን የሚሰጠውን ተከታታይ መመሪያ ጠበቅን። በጣም ደንግጠናል። ድካምም እንቅልፍም እየተጫጫነን ነው። ቶሎ ለመሄድ ጓጉተናል። በሉ እንግዲህ ነገ ጠዋት የህዝቡን ስሜት ለማወቅ ሞክሩ፣ ስብሰባው ሰኞ ይቀጥላል ብለው ሻለቃ መንግስቱ አሰናበቱን። ከሌሊቱ ወደ 7 ሰዓት ገደማ ወደ ቤታችን ሄድን። በማግስቱ ጠዋት የደርግ መግለጫ የፍየል ወጠጤ በሚለው የሽለላ ዜማ ታጅቦ በሬዲዮ ተነበበ። እርምጃ የተወሰደባቸው ባለስልጣናት ስም በጥቅሉ ፈጸሙ ከተባለ ወንጀል ጋር ተገለጠ። ከግማሽ ሰዓት በኋላ የዓለም ህዝብ አወቀው። ፍጹም ያልተጠበቀ እርምጃ ስለነበረ የአዲስ አበባ ህዝብ በድንጋጤውን ወይም ድንገተኛ ስለሆነበት ሊሆን ይችላል ዝም አለ። ምንም አይነት እንቅስቃሴ አላየም። ድጋፍ ለመስጠትም ይሁን ለመቃወም አልሞከረም። መሬት እናገኛለን ከሚል ስሜት በመነሳት የገጠሩ ህዝብ በተወሰደው እርምጃ ተደሳች ሳይሆን አይቀርም። ይበልጥ የተደሰቱት ተራማጅ ነን ሲሉ የነበሩ ምሁራንና ተማሪዎች ነበሩ። ኤርትራን ለመገንጠል ኢትዮጵያን ሲወጉ የነበሩ የጀብሃ አባሎችና የዚህ ድርጅት ደጋፊ ኤርትራውያን በሙሉ ተደሰቱ። ለንጉሳዊ ስርዓት ደጋፊዎችና ተቃዋሚዎች የተወሰደው እርምጃ በጣም አስደንጋጭና አስቆጪ ነበረ። በውጭም የአውሮፓ መንግስታትና የአሜሪካ መንግስት ድርጊቱን በይፋ አወገዙ። የተወሰደው እርምጃ ለሚከተለው የፖለቲካ ቀውስና ምስቅልቅል መነሻ ምክንያት አንዱ ሆነ። የጄኔራል አማን እብሪትና ንቀት፣ ራስ ወዳድነትና የማይረካ የስልጣን ጥማት የተነሳ ባከበራቸውና በሾማቸው ደርግ ላይ አመፀው መነሳታቸው ለ59 ሰዎች መገደል ምክንያት ሆነ። የቀድሞ ባለስልጣናት እንዲገደሉ የሚሹ ጥቂት የደርግ አባላት ቢኖሩም በስርዓት አጀንዳ ተይዞ እንዲገደሉ ውሳኔ ይሰጥ ተብሎ ለደርግ አባላት ቢቀርብ 80 ከመቶውም ስለሚቃወሙ የዚህ አይነት አሳዛኝ ውሳኔ አይሰጥም ነበረ። ብዙዎቹ የደርግ አባላት እንደማይስማሙበት ወይም እንደማይደግፉት ስለሚታወቅ አንድ ቀን እንኳን የዚህ አይነት ጉዳይ በሐሳብ ደረጃ በስብሰባ ተነስቶ አያውቅም። ይህም ሆኖ ግን የደርግና የንዑስ ደርግ አባላት ህዳር 14 ቀን 1967 ዓ.ም ያስተላለፍነው አሳዛኝ ውሳኔ ሊወገድ ይችል እንደነበረ ብንገምትም ውሳኔያችን ላስከተለው ውጤት የጋራ ተጠያቂነት እንዳለብን ግልጽ ነው። ታሪካዊ ስብሰባና ታሪካዊ ስህተቱ ህዳር 14 ቀን 1967 ዓ.ም ጠዋት የተካሄደው ታሪካዊ ስብሰባና የተላለፈው ውሳኔ ያስከተለውን መዘዝ ለታሪክ ማስታወሻነት የሆነን ዘንድ እኛና አብዮቱ በሚለው በፍቅረ ሥላሴ ወግደረስ የተጻፈው መጽሐፍ ላይ በዚህ መንገድ አስቀምጠውልናል። እኛም ለታሪክ ማስታወሻ የሆነን ዘንድ ይዘንላችሁ ቀረብን። ይህም የኢትዮጵያ ታሪክ ነው።